አጥማቂም ተጠማቂም በአብ በወልድና በመንፈስ ቅዱስ ስም ነው መጠመቅ ያለበት። በአብ በወልድ መንፈስ ቅዱስ አጥምቁ አላልኩም። ኢየሱስም አላለም፣ እኔም አላልኩም። በአብ በወልድ መንፈስ ቅዱስ አጥምቁ ኢየሱስም አላለም፣ እኔም አላልኩም። ይኸው እኮ ፓስተር በረከት እኮ በአብ በወልድ መንፈስ ቅዱስ አጥምቁ ብሏል ብላችሁ ደግሞ ሌላ ውሸት ብትሰሩ አይጠቅማችሁ። በአብ በወልድ መንፈስ ቅዱስ አላልኩም። በአብ በወልድና በመንፈስ ቅዱስ ስም ያላችሁ ስም አለ። ልክ ሌላውን ትእዛዝ ስም እንዳዘዘው የጌታን ስም የሚጠራ ይድናል ብሎ እንዳዘዘው ከእናንተ የታመመ ቢኖር የቤተ ክርስቲያን አገልጋዮች ወደ እሱ ይጥራ፣ እነሱም በጌታ ስም ዘይት ቀብቶ ይጸልዩለት። ስለዚህ እዚህ ጋር በጌታ ስም ሲል ጌታ ታይትል ነው። ስለዚህ ስም አለ ብለህ ኢየሱስ የሚለውን አመጣ። እዛ ጋር ለምንድን ነው ጌታ ጌታ እያልክ ማትፈውሰው? የጌታን ስም የሚጠራ ይድናል የሚለው ለምን የጌታ ስም ለምን አትል? አይ ስም እኮ ይጠይቃል። ታዲያ እዚህ ጋር ስም እየጠየቀ አይደለም እንዴ? አብ እኮ ማለት አባት ማለት ነው፣ የተጸውዖ ስም አይደለም። ወልድ ማለት ልጅ ማለት ነው፣ የተጸውዖ ስም አይደለም። መንፈስ ቅዱስ መንፈስ ማለት ነው፣ የተጸውዖ ስም አይደለም። ጌታ ማለት ገዢ ማለት ነው፣ የተጸውዖ ስም አይደለም። ስለዚህ የጌታ ስም ሲል የግዴታ ስሙን ፈልገን ያገኘው። ልክ አንተ የአባት ስም ስትጠየቅ የአባትን ስም ታመጣለህ እንጂ መልሰህ የአባቴ ስም ነው ትላለህ እንዴ? የእናትህን ስም ስትጠየቅ የእናቴ ስምማ የእናቴ ስም ነው ትላለህ እንዴ? ምን ነው የአንተ አባት ስም ሲኖረው አብ ወልድ መንፈስ ቅዱስ እንዴት ነው ስም ማይኖረው? ያንተ እናት ስም አላት፣ ያንተ አባት ስም አለው፣ ያንተ ልጅ ስም አለው። ጌታ ግን ስም እንዴት ነው የሌለው? የጌታ ስም ሲል መልሼ የጌታ ስም እላለሁ ትላለህ እንዴ? አልተባለም። የጌታ ስም አለ፣ ኢየሱስ ይባላል። ከስሞች ሁሉ በላይ የሆነ ስም። ስለዚህ ጥምቀቱ የተከናወነው እንደዚህ ነው። አጥማቂዎቹንም ሲያዛቸው በአብ በወልድ በመንፈስ ቅዱስ ስም እያጠመቃቸዋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራቸዋቸው። ስለዚህ አጥማቂውም ተጠማቂውም የሚጠራው አንድ ስም ነው እንጂ እናንተ ይሄን እያደረጋችሁ እናንተ ደግሞ ሌላ ነገር እኔ ያላዘዝኳችሁን አስተምሯቸው፣ እኔ ያላዘዝኳችሁን ንገሯቸው አይደለም ያላችሁ። እኔ እናንተን ያዘዝኳችሁን እንዲጠብቁ እያስተማረ ሐዋርያቶቹ የታዘዙትን ነው ተጠማቂዎቹም የታዘዙት እንጂ አጥማቂዎች ሌላ ትእዛዝ፣ ተጠማቂ ሌላ ትእዛዝ የሚባል ነገር የለም፣ አልተጻፈም። እንደሱ አይነት አጠማመቅም የለም። አንድ ቦታ ላይም እስኪ አጥማቂው እንደዚህ ይበል ተጠማቂው እንዲህ ይበል የሚባል ነገር የለም። የተጠመቁ ሰዎች በሙሉ እኛ የተጠመቅነው በኢየሱስ ስም ነው ብለው ነው የመሰከሩት። እንዲያውም በሐዋርያት ሥራ ምዕራፍ 8 ላይ በሁለት የተለያየ አጥማቂ ሌላ ስም እየጠራ እኛ ሌላ ስም እየጠራ በሁለት የተለያየ ሳይሆን በጌታ በኢየሱስ ስም ብቻ ነው የተጠመቅነው የተባለው ብለው ነው የመሰከሩት። ሐዋርያት ሥራ ምዕራፍ 8 ቁጥር 16 በኢየሩሳሌም የነበሩ ሐዋርያት የሰማርያ ሰዎች እግዚአብሔር ቃል ተቀበሉ ሰምተው ጴጥሮስና ዮሐንስን ሰደዱላቸው። እነሱም በወረዱ ጊዜ መንፈስ ቅዱስን ይቀበሉ ዘንድ ጸለዩላቸው። በጌታ በኢየሱስ ስም ብቻ ተጠምቀው ነበር እንጂ ከእነሱ በአንዳቸውም ላይ መንፈስ ቅዱስ አልወረደም ነበርና፣ በዚያም ጊዜ እጃቸውን ጫኑባቸው፣ መንፈስ ቅዱስን ተቀበሉ። በጌታ በኢየሱስ ስም ብቻ ነው እንጂ የተጠመቁት። እኔ አጥማቂው በሌላ ስም አጠመቀኝ፣ እኔ ደግሞ ኢየሱስ አልኩኝና በሁለት ስም አይደለም፣ በጌታ በኢየሱስ ስም ብቻ ነው ጥምቀቱ የተከናወነ። ጌታ ኢየሱስ ክርስቶስ የተመሰገነ ነው። ስለዚህ ይሄው ነው። ይሄ ኢየሱስ የሚባለውን ስም ለወልድ ብቻ ሰጥቶ አብና መንፈስ ቅዱስን ከስም ውጪ ማድረግ ትክክል አይደለም። ከስም ውጪ በሆነ እንዴ ኢየሱስ የሚባለው ስም ከስሞች ሁሉ በላይ ነው ከተባለ በኋላ እኮ አብ እና መንፈስ ቅዱስ እኮ የኢየሱስ የሚለው ስም አብና መንፈስ ቅዱስን የማይመለከታቸው ከሆነ እኮ ከስሞች ሁሉ በላይ የሆነ ስም እኮ የላቸውም እያላችሁ አይደለም። ከስሞች ሁሉ በላይ የሆነው ስም ማን ብቻ ነው ያለው? ወልድ ብቻ ነው ያለው። አብና መንፈስ ቅዱስ ስም ባይኖራቸው አይሻልም? ከስሞች ሁሉ በላይ የሆነ ስም መሆን ካልቻለ ከስሞች ሁሉ በላይ የሆነው ስም የወልድ ብቻ ሆኖ አብና መንፈስ ቅዱስ ከስሞች ሁሉ በላይ የሆነ ስም የላቸውም ስትሉ ምን ማለት ነው? መልሳችሁ እኮ ደግሞ እኩል ነው ትሉናላችሁ አይደል?
ተመልሶ ደግሞ አይ እኩል በሁሉ ነገር እኩል ናቸው። አንድ ነገር ማይበላለጡ፣ አንድ ነገር ማይተናነሱ፣ አንዱ ከአንዱ ማይተናነስና ማይበላለጥ በሁሉ ነገር የተስተካከሉ። በምን ታስተካክለዋለህ? ከስሞች ሁሉ በላይ የሆነ ስም አብ አለው? የለውም። ምክንያቱም ኢየሱስ የሚለው ስም የአብ አይደለም፣ ኢየሱስ የሚለው ስም የመንፈስ ቅዱስ አይደለም ካልክ በኋላ ኢየሱስ የሚለው ስም የወልድ ብቻ ነው ካል እንግዳው ከስሞች ሁሉ በላይ የሆነ ስም ያለው ማን ብቻ ነው? ወልድ ብቻ ነው። ስለዚህ አብና መንፈስ ቅዱስ ከኢየሱስ ጋር እኩል የሚሆኑት በምንድን ነው? እንግዲህ በሌላ ነገር ትል እንደሆነ ነው እንጂ በስም እኩል ሊሆኑ አይችሉም። በሌላ እንግዲህ መርጣችሁ በምን እንደምታደርጓቸው ፈልጉ። በስም ግን እኩል አይደሉም። ምክንያቱም ከስሞች ሁሉ በላይ የሆነ ስም ያለው ወልድ ብቻ ነው ብላችኋል። ስለዚህ በስም እኩል አይደሉም ልትሉን ነው። አይ በስም እኩል ነው ለማለት እንኳን ፈልገን አይደለም። ታዲያ ለምንድን ነው ታዲያ ኢየሱስ የሚለው ስም የአብ አይደለም ስትል፣ ኢየሱስ የሚለው ስም መንፈስ ቅዱስን አያገባውም ስትል፣ ታዲያ ምን እያልክ ነው? በስም እኩል አይደለም እያልክ መሆኑ ግልጽ አይደለም? ከስሞች ሁሉ በላይ የሆነ ስም ያለው ወልድ ብቻ ነው ስትል፣ አብና መንፈስ ቅዱስ ወልድ ካለው ስም ጋር እኩል አይደለም እያልክ መሆኑ ግልጽ አይደለም? ምን ምርምር ያስፈልገዋል? በግልጽ ቋንቋ እየተናገርን መልሰን እንደዚህ አይነት ድብብቆች ውስጥ ልንገባ አንችልም። እግዚአብሔር የተመሰገነ ይሁን። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቃል። አብ በወልድ ውስጥ ሆኖ ስራውን የሚሰራው እግዚአብሔር የተመሰገነ ይሁን። የሚኖርበት ኢየሱስ ብለኸው ወልድን ከዛ በውስጡ የሚኖረው አብ ደግሞ ያ ስም አያገባውም ልትል አትችልም። እግዚአብሔር የተመሰገነ ይሁን። ያንተ ስም በፊዚካሊ ለሚታየው የምትሰጠው ስም ለማይታየውም የሚያገለግል እኮ ነው። አብርሃም እዚህ ምድር ላይ አብርሃም እንደሚባለው እኮ ከሞተ በኋላም በዛ በውስጡ አብርሃም ያ በአካል ውስጥ የሚኖረው የአብርሃም እኮ ከዛ በኋላ በአብርሃም ነው የተባለው። ሌላ ስም አልወጣለትም። በውስጡ ለሚኖረው ሌላ ስም፣ ለሰውነቱ ሌላ ስም የለው። ያ ሰው ሆኖ በምድር ሲንቀሳቀስም አብርሃም ነው። አብርሃም ሰውነቱ ከፈረሰ በኋላም የአብርሃም ነፍስም አሁንም አብርሃም ነው። እግዚአብሔር ይተም ያ በዛ ሰውነት ውስጥ የነበረ ነው። አሁን ደግሞ ያለው ሉቃስ ወንጌል ምዕራፍ 16 ሄዳችሁ ተመልከቱ። አንድ ነገር በውስጡ ነው ያለው ብላችሁ በዛ በውስጡ ላለው ደግሞ ሌላ ስም ይፈለግለት ሊባል አይችልም። እግዚአብሔር ይመስገን የዛ የአንዱ አካል ክፍል እስከሆነ ድረስ እግዚአብሔር የተመሰገነ። ስለዚህ ኢየሱስ የሚለው ስም በውርስ የተገኘ ስም ነው። ከስሞቹ በላይ የሆነውን ስም በወረሰ መጠን ነው የሚለው። ወልድ ወረሰ ነው የሚለው። ስለዚህ ወረሰ ከተባለ የምትወርሰው ከማን ነው? የአብ ነበረ። እግዚአብሔር የተመሰገነ ይሁን። ስለዚህ ወልድ ወረሰ ይህን ስም ተብሎ ነው የተጻፈለት እንጂ ለመጀመሪያ ጊዜ ገና ወልድ ተጠራበት ብሎ መጽሐፍ ቅዱስ አያስተምርም። ወልድ ወረሰ ለምን ተባለ ታዲያ? ለምን ተሰጠው ብቻ ተብሎ አልሆነም? ተሰጠው። ከስሞች ሁሉ በላይ የሆነውን ስም ሰጠው ብቻ ብሎ ለምንድን ነው ያልተው መጽሐፍ ቅዱስ? ወረሰውን ለምን አመጣው? የአብም ስለሆነ ነው። አለዛ ወረሰውን አጥፉት። ወረሰ እስካለ ድረስ ግን ያ ስም የወልድ ብቻ ነው ብሎ ማስቀመጥ አይቻልም። ወረሰ ተብሏል ነበረ ማለት ነው። የማን ነበር? የአብ ነበር። አለዛ ወረሰን አጥፉት። ወረሰ የሚል ነገር ተጽፎ እስካለ ድረስ ኢየሱስ የሚለውን ስም የወልድ ብቻ አድርገን ልናስቀምጥ አንችልም። ስለዚህ ከስሞች በላይ የሆነ ስም አብ አለው። ከስሞች ሁሉ በላይ የሆነው ስም መንፈስ ቅዱስ አለው። ከስሞች በላይ የሆነው ስም ወልድ አለው እንላለን እንጂ ከስሞች ሁሉ በላይ የሆነው ስም ወልድ አለው፣ አብና መንፈስ ቅዱስ ግን ከስሞች ሁሉ በላይ የሆነ ስም የላቸውም ብሎ መናገር በጣም ትልቅ ስህተት ነው። እግዚአብሔር የተመሰገነ። በዚህ ጉዳይ ላይ ሰፊ ትምህርት በሌላ ጊዜ እመለስበታለሁ። አሁን ግን እነኚህ የኤፌሶን ሰዎች በጌታ በኢየሱስ ክርስቶስ ስም የተጠመቁ የኤፌሶን ሰዎች ምንድን ነው የተባሉት? ከላይ በርዕሱ እንደምታዩ እናንተ ቀድሞ ጨለማ ነበራችሁ ተባሉ። በኢየሱስ ስም ከመጠመቃቸው በፊት የነበረው ሕይወት ይህንን ወንጌል ሐዋርያው ጳውሎስ ነግሯቸው በጌታ በኢየሱስ ስም ከመጠመቃቸው በፊት የነበራቸው እናንተ ቀድሞ ጨለማ ውስጥ ነበራችሁ አይደለም ያላችሁ። እናንተ ቀድሞ ጨለማ ነበራችሁ ነው ያላችሁ። የሃይማኖት ስም አይደለም የጠራላቸው። እናንተ ቀድሞ እንዲህ የሚባል ሃይማኖት ነበራችሁ፣ እንደዚህ የሚባል ሃይማኖት ነበራችሁ አይደል። እናንተ የቀድሞውን ነገር ማወቅ ከፈለጋችሁ በጌታ በኢየሱስ ስም ከመጠመቃችሁ በፊት
እናንተ የምትባሉት ምንድን ነው? ጨለማ ነው ያላቸው። የተጻፈ ነገር ነው።